ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። በጉጉት እየጠበቅኩ ነው። በተለይ ብዙዎቻችን ሀሳብ ሰኒና ጆከር ናሆምና ምሩ ቶሎ ይጋቡ፣ ሰርጋቸውን በአንድ ቀን ይሁን የሚል ኮሜንት አይቻለሁ። እንዴ የሁለቱ ሰርግ አንድ ላይማ ከሆነ እኮ ማንኛው ሚዜ ማንኛው ሙሽራ ሊሆን ነው? ስለዚህ በየተራ ሰርግ እንድንበላ እኛም ደግሞ በየተራ ለማሽቃበጥ እንድመቸን በየተራ ያግቡልን። በቃ ሰኒና ጆከር ኦሬዲ ነገሩን የፍርድ ቤቱ ነገር ከጨረሱ በኋላ ይጋባሉ ብዬ አስባለሁኝ። ናሆምና ምህሩም ደግሞ ቶሎ ካልተጋቡ እሌን የምትባል የናሆም ፍቅረኛ ህይወታቸውን ሲኦል ነው የምታደርግባቸው ብዬ አስባለሁ። አሁን ላይ ሁሉም ስለተረጋጋ በጣም ደስ ብሎኛል። ጽናትና ኪራም ሰኒና ጆከርም በቃ ከዛ ካሉበት ቅዠት የሆነ ኑሮ ስለወጡ ደስ ብሎኛል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ። በቅርብ ቀን 20 ሺህ ልንገባ ነው። ኦ ማይ ጋድ እንዴት እንደማመሰግናችሁ አላቅም ውዶቼ፣ የኔ ታዛዦች ማለት ነው። ሰብስክራይብ እያረጋችሁ ነው፣ እጅግ አድርጌ አመሰግናለሁ። ትንሽ ነን የቀረን 20 ሺህ ልንገባ። ሰብስክራይብ አድርጉ ማለት ነው። የጽናትና የኪራ ድራማ ወዳጆች ማለት ነው። ጽናትና ኪራን የምትወዱ ብዙ ናችሁ፣ እኔም ቪዲዮ የምትከታተሉት ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቱን ማብራት አትተው እና ሀባይቦች እንግዲህ ያው ሁልጊዜም እንደምላችሁ ጾም እየመጣ ነው። የክርስትናም ጾም የእስልምናም ጾም እየመጣ ነው። እንግዲህ 3 ቀን 2 ቀን ነው የቀረን። ኦሬዲ የክርስትና ጾም የሚገባው ሰኞ መሰለኝ፣ የኛ ደግሞ ሮብ ነው የምንጾመው። ማክሰኞ በልተን አድረን ማለት ነው እና ወዶቼ፣ ስለዚህ ፈጣሪ ጾመው ከሚጨርሱት ያደርገን። ሁለታችንም እንግዲህ ሙስሊም ክርስቲያኑም ጾም ላይ ነው የሚሆነው። ጾም ደግሞ ታውቃላችሁ ነፍሳችንን ያረጋጋታል። በጣም የተረጋጋው ነገር ምንም ይሁን በቃል አይደለ፣ ውስጣችን የተረበሸም ነገር ካለ ራሱ ጾም በጣም አሪፍ ነገር ነው። ስለዚህ ጸሎት እናደርግ። ለምንም ነገር ቢሆን ጾም ብቻውን ሳይሆን ልባችንን ንጹህ አድርገን ስንጾመው ነው የሚጠቅመን ማለት ነው። እኛም ደግሞ እንግዲህ ጾማችን ሊገባ ነው። ስለዚህ ውዶቼ እንግዲህ ጾመው ከሚጨርሱት አላህ ያድርገን። ረመዳንን በሰላም በፍቅር የምንጨርስ ያድርገን እና እንግዲህ ወደ ሀገር መግባትም እያሰባችሁ ያላችሁትን መንገዱን ጨርቅ ያርግላችሁ፣ የሰላም መንገድ ያደርግላችሁ። በረመዳን ውስጥ መግባት የምትፈልጉ ልጆችም ብዙ ናችሁ ያላችሁት። ፈጣሪ መንገዳችሁን ሁሉ መልካም አድርጎላችሁ ከቤተሰቦቻችሁ ጋር ያገናኛችሁ። እኛም ለመግባት እያሰብን ያለንም ደግሞ ፈጣሪ በሰላም ሀሳባችንን አሳክቶልን በሰላም ለሀገራችን ያብቃን። እና ሀባይቦቼ ዛሬ እንግዲህ ወደ መጣሁበት ልግባ። ጽናትና ኪራ በፍቅር አንድ ላይ ስለመጡ በጣም ደስ ብሎናል። እና በተለይ የናሆምና የሰኒ ነው በጣም የናሆምና የሰኒ ትንሽ ግራ እያጋባን ነው። ጆከር ስዊድ ያለበት ነገር ታውቆ በስም ማጥፋት ወንጀል ራሱ እሱ ታስሮ ሁለቱ ህይወታቸውን በሰላም መምራት አለባቸው። አሁን ላይም ቢሆን ትንሽ እያስቸገረ ያለው መርሲሞ ነው። መርሲሞ ቪዲዮ አለኝ ቪዲዮ ለቀዋለሁ ብር ካላመጣሽ እያለ እንግዲህ ራኬብን እያስጨነቃት ያለው እሱ ነው እንጂ ሌላው ሁሉም ነገር ተረጋግቷል። የናሆም ፍቅረኛም ሌላ አዲስ ድራማ እየሰራችበት ነው ያለችው። ናሆም ላይ ለማኝ መስላ ገንዘብ የተቸገረች መስላ ናሆም እንዲያዝንላት እንዲራራላት እያደረገች ነው። ግን ደግሞ ለሷ ርህራሄና እዝነት አይገባትም። ምክንያቱም የህይወቱን ልታበላሽበት ምሩ ጋር ልታለያየው ሲኦል ልታረግበት ነው ህይወቱን የመጣችው ማለት ነው። ስለዚህ በደንብ ሊፈራትና ሊጠነቀቃት ይገባል ብዬ አስባለሁኝ። እና ባይቦች እናንተ ብያላችሁ ያላችሁት ይሄን ነገር ነው። ጽናትና ኪራ እንደ በፊቱ በፍቅራቸው እየተደጋገፉ እየተሳሰቡ ማሬ ፍቅሬ እየተባባሉ ስለመጡ በጣም ደስ ብሎናል። እንግዲህ ይሄ ማሬ ፍቅሬ ደግሞ ነገ ላይ ደግሞ ስድብ ከሌለው ጥሩ ነው። ግን ደግሞ በመሀላቸው የሆነ ነገር መግባቱ ስለማይቀር የጽናትም ቅናቷ ስለማይለቃት በቃ የተጠናውቷ ስለሆነ ያለው አሁንም ከሀና ጋር ወይንም ከሌላ ሴት ጋር ብታየው ሌላ ችግር ነው የሚፈጠረው። አላቅም ብቻ ግን በመሀላቸው ግን ችግር ባይፈጠር ከዚህ በኋላ ፍቅር ብቻ ቢሆኑ በጣም ደስ ይለኛል ብዬ አስባለሁ ውዶቼ። እንግዲህ እስኪ ዛሬ ስለሚለቀቅ ምን አዲስ ነገር አለ፣ ምን ተፈጠረ የሚለውን ነገር አብረን እናያለን። ጸሎት አድርጉልኝ፣ ዱአ ያደርጉልኝ፣ እኔም አደርግላችኋለሁ። በሌላ ቪዲዮ ተመልሼ እመጣለሁ።